ጤና ይስጥልን ተመልካቾቻችን፣ በርካታ ሀገራዊና ዓለም አቀፍ መረጃዎችን በቀጥታ ስርጭት የምናደርስበት የዕለተ ረቡዕ የቀን ኤንቢሲ ዜናችን ተጀምሯል። ሊያ ክብሮም ዜናዎቹን እየመራው ቆያለሁ። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። ጠቅላይ ሚኒስትር አብይ አህመድ የትግራይ ሕዝብ የጊዜያዊ አስተዳደሩን ፕሬዝዳንት እንዲጠቁም ጥሪ ያቀረቡ። የደረቅ ቆሻሻ አወጋገድ ማሻሻያ ረቂቅ አዋጅ ላይ ያተኮረ ውይይት ተካሄደ። ከውጭ በጋዛ ፍልስጤማውያን ሐማስን በመቃወም አደባባይ መውጣታቸው ተገለጸ። አጫጭር የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። ጠቅላይ ሚኒስትር አብይ አህመድ የትግራይ ሕዝብ የጊዜያዊ አስተዳደሩን ፕሬዝዳንት እንዲጠቁም ጥሪ ያቀረቡ። ጠቅላይ ሚኒስትሩ በትግርኛ ቋንቋ ባስተላለፉት መልእክት መላው የትግራይ ሕዝብ ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ጥቆማ እንዲሰጥ ነው ጥሪ ያቀረቡት። ጠቅላይ ሚኒስትር አብይ አህመድ ጥቆማ የሚቀርብበትን አድራሻ በኢሜይል info@pmo.gov.et መሆኑን ጠቅሰው ከዛሬ ጀምሮ ጥቆማ መላክ እንደሚቻል አሳውቀዋል። ኢትዮ ቴሌኮምና ማስተር ካርድ የዲጂታል የፋይናንስ አገልግሎቶች ላይ በጋራ ለማሻሻል የሚያስችል ስትራቴጂያዊ ውይይት አደረጉ። የሁለቱ ተቋማት ከፍተኛ ኃላፊዎች በኢትዮጵያ አዳዲስ የዲጂታል ፋይናንስ አገልግሎቶችን ለማስጀመር የትብብር እድሎችን ለመፈተሽ የሚያስችል ውይይት አካሂደዋል። ይህ የትብብር ማዕቀፍ የቴሌብርና የማስተር ካርድን ፕላትፎርሞች በመጠቀም የዲጂታል ፋይናንስ ሶሉሽንን ለማደስ፣ የፋይናንስ ተደራሽነት በከፍተኛ ሁኔታ ለማስፋትና ዘላቂ እድገትን ለማበረታታት ያለመ ነው ተብሏል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ኢትዮ ቴሌኮም በአፍሪካ ትልቅ የደንበኞች ቁጥርና ግዙፍ መሰረተ ልማት ያለው በመሆኑ ይህም አዳዲስ እድሎችን ለመክፈት የሚያስችል አስቻይ ሁኔታ እንደፈጠረለት በማብራራት በአጋርነት ለመስራት ያላቸውን ተነሳሽነት አረጋግጠዋል። የማስተር ካርድ አፍሪካ ፕሬዝዳንት ማርክ ኤሊዮት በበኩላቸው የኢትዮ ቴሌኮም ፈጣን የደንበኞች ቁጥር እድገትና ግዙፍ የመሰረተ ልማት አቅም ለአጋርነት ተመራጭ እንደሚያደርገው በማረጋገጥ ማስተር ካርድም ይህን ትብብር መልካም አጋጣሚ የፈጠረለት እንደሆነ ተናግረዋል። ኢትዮጵያ በብራዚል እየተካሄደ በሚገኘው 10ኛው የብሪክስ ውጭ ጉዳይ ፖሊሲ እቅድ ውይይት ላይ ተሳተፈች። በመድረኩ ኢትዮጵያን ጨምሮ የብሪክስ አባል ሀገራት ውጭ ጉዳይ ሚኒስቴር ከፍተኛ የስራ ኃላፊዎች የተገኙ ሲሆን የአባል ሀገራቱ ተወካዮች በአሁናዊ ዓለም አቀፍና ቀጠናዊ ጉዳዮች ዙሪያ ያላቸውን እይታ ለተሳታፊዎች አካፍለዋል። በውጭ ጉዳይ ሚኒስቴር የስትራቴጂክ እቅድና ክትትል ዋና ዳይሬክተር መኮንን ጎሳኤ ኢትዮጵያ አሁን ላይ በዓለም አቀፍና ቀጠናዊ ጉዳዮች ዙሪያ ያላትን እይታ አስመልክተው ገለጻ አድርገዋል። መድረኩ የብሪክስ አባል ሀገራት በውጭ ጉዳይ ፖሊሲያቸው ላይ ያሉ ምርጥ ተሞክሮዎችን መለዋወጥ እንደሚያስችላቸው መገለጹን የሚኒስቴሩ መረጃ ያመለክታል። ኢትዮጵያና አልጄሪያ በማዳበሪያ ዘርፍ በትብብር ለመስራት መምከራቸው ተሰምቷል። የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ብሩክ ታዬ ከአልጄሪያ የኢነርጂ ማዕድንና ታዳሽ ኃይል ሚኒስትር መሐመድ ጋር ተወያይተዋል። የኤሌክትሪክ ኃይል ማስተላለፍና ስርጭት እንዲሁም ከሀገራቱ የጋራ ፍላጎትና ትብብር ጋር የሚጣጣሙ መስኮችን መለየት ላይ መወያየታቸውም ተገልጿል። ኢትዮጵያ እየተገበረች ያለው የኢኮኖሚ ሪፎርም ለኢንቨስትመንት ይበልጥ ምቹ ከባቢን መፍጠሩም ነው የተገለጸው። ኢትዮጵያ ዘላቂ ልማትና የጋራ ኢኮኖሚ ለውጥን በሚደግፍ መልኩ ከአልጄሪያ ጋር ያላትን አጋርነት ለማጠናከር እንደምትሻ መግለጿን የተቋሙ መረጃ ያመለክታል። ከውጭ ምንጮች ወዳገኘናቸው አጫጭር መረጃዎች ተሻገርን። የአረብ ፓርላማ አዲሱን የእስራኤል የጋዛ ሰርጥ እቅድ ማውገዙ ተሰምቷል። እስራኤል ከጋዛ ሰርጥ ፍልስጤማውያኑን ለማፈናቀል የያዘችውን እቅድ በተመለከተ የአረብ ፓርላማ በጽኑ ማውገዙም ነው የተገለጸው። የአረብ ፓርላማ ፕሬዝዳንት ሙሐመድ ቢን አህመድ አልያምሂ በሰጡት ማብራሪያ የእስራኤል ባለስልጣናት ፍልስጤማውያኑን ከጋዛ ሰርጥ ለማፈናቀል የሚሰራ ተቋም ማቋቋማቸውን ተከትሎ እቅዱን በጽኑ አውግዘዋል። የአረብ ፓርላማ ፕሬዝዳንት በዌስት ባንክ 13 መንደሮችን ለእስራኤል ህጋዊ ይዞታ ለማድረግ የታቀደው ስልት በጽኑ ማውገዛቸውም ተገልጿል። ዘገባው የበርናማ ነው።
የአሜሪካ መከላከያ ሚኒስቴር አሜሪካ ከአጋሮቿ ጋር ኃይሏን ካስተባበረች የቻይናን ስጋትነት መቀልበስ ትችላለች አለ። የአሜሪካው መከላከያ ሚኒስትር ፔት ሄግሴት አሜሪካ ኃይሏን ከወዳጆቿ ሀገራት ጋር ማስተባበር ከቻለች የቻይናን ስጋትነት ፈጥና ለማምከን ትችላለች ብለዋል። ሚኒስትሩ ቻይናን ለማጥቃት በእስያ ፓሲፊክ ያሉት ወዳጆችና አጋሮቻችን ሚናቸው የጎላ ነው ሲሉ ገልጸዋል። በአሜሪካ የትራምፕ አስተዳደር እንደቀድሞ ዶናልድ ሬጋን አስተዳደር ዘመን አሜሪካ ከጥንካሬ ጋር የበላይነት ለማድረግ ግብ ያለው ሚና ነው የሚባለው። ዘገባው የዋሽንግተን ታይምስ ነው። በደቡብ ኮሪያ በተነሳ የእሳት ቃጠሎ ሰዎች ለህልፈተ ህይወት ሲዳረጉ በሀገሪቱ የነበረው ቅርስ መውደሙ ተገልጿል። በእሳቱ የ18 ሰዎች ህይወት መቅጠፉና ሌሎችም መቁሰላቸው ተነግሯል። በሀገሪቱ በተነሳው ከባድ የሰደድ እሳት ቃጠሎ በርካታ ቤቶች ሲወድሙ ከ27000 በላይ ነዋሪዎች ከመኖሪያቸው ተፈናቅለዋል። በእሳቱ ከ17000 ሄክታር በላይ ደን የወደመ ሲሆን እድሜ የጠገቡ የቡድሃ ቤተ መቅደስም መውደሙ ተሰምቷል። በደቡብ ኮሪያ በተነሳው እሳት በርካታ ፋብሪካዎችና ተሽከርካሪዎች መውደማቸውም ተገልጿል። ዘገባው የቢቢሲ ነው። በዝርዝር ወደምንመለከተው ሀገራዊ ጉዳዮች ተሻገርን። የረመዳን ወር መገባደጃ ላይ ከሚከናወኑ አበይት ክንውኖች መካከል ዘካን ማውጣት አንደኛው ነው። ዘካተል ፊጥር በየትኛውም የእድሜና የኑሮ ደረጃ ላይ የሚገኝ ማንኛውም የእምነቱ ተከታይ የሚተገብረው እንደሆነ የእምነቱ አስተምህሮ ያሳያል። ዘካተል ፊጥር ሊወጣ የሚገባው የኢድ ሰላት ከመሰገዱ አስቀድሞ እንደሆነ የሚያስረዱ የእምነቱ መምህራን በጾም ወቅት የተፈጠሩ እክሎችን እንደሚሞላ ገልጸዋል። አክረም ኑሪያ የእስልምና የእምነት መሰረት ተብለው ከሚቀመጡ ዋና ዋና ተግባራት መካከል ዘካ ዋነኛው ነው። ዘካ ለተቸገሩ ዜጎች በገንዘብ አሊያም በእህል የሚደረግ ምጽዋት ሲሆን ቃሉ የተለያዩ ትርጉሞች እንዳሉት ከጣቢያችን ጋር ቆይታ ያደረጉት ኡስታዝ ሀሰን ታጁ ይናገራሉ። ዘካ ሁለት ፍቺዎች አሉት። አንደኛው ትርጉሙ ምንድነው? መጽዳት ማለት ነው እና ዘካ የሚያጸዳው ነገር አለ ማለት ነው። በግለሰብ ደረጃ፣ በስነ ምግባር ደረጃ፣ በውስጥ ደረጃ የሚያጸዳው ነገር አለ ማለት ነው። ሁለተኛ መፋፋት ማለት ነው እና የሚያፋፋው ነገር አለ ማለት ነው። ይሄ ትርጉሙ ሰፊ ወደ ጥልቅ የሆነ የሀሳብ ውቅያኖስ ነው፣ ይከተናል ማለት ይቻላል። ዘካ ሰጪውን ያጸዳል፣ ሰጪውን ያፋፋል። ዘካ ተቀባዩን ያጸዳል፣ ተቀባዩን ያፋፋል። ዘካ ማህበረሰብን ያጸዳል፣ ማህበረሰብን ያፋፋል። ዘካተል ፊጥር በረመዳን ወር መገባደጃ ቀናት ከሚተገበሩ መሰረታዊ ሃይማኖታዊ ትእዛዛት ውስጥ አንዱ ሲሆን በየትኛውም የእድሜ ክልልና የኑሮ ደረጃ የሚገኝ ማንኛውም የእምነቱ ተከታይ ላይ በግዴታነት የተደነገገ ምግባር መሆኑን የእምነቱ አስተምህሮ ይገልጻል። ኡስታዝ ሀሰን ታጁ ሁለት የዘካ አይነቶች መኖራቸውን ያብራራሉ። ሁለት አይነት ዘካ ነው ያለው። ዘካተል ማል የሚባል አለ፣ የገንዘብ ዘካ። ዘካተል ፊጥር ደግሞ ከኢደል ፊጥር ጋር የተያያዘ ዘካ ነው። ዘካተል ማል የገንዘብ ዘካ የገንዘብ መጠን አለው፣ ሀብት መጠን አለው የሚሰጥበት። ዘካተል ፊጥር ግን የለውም። የ24 ሰዓት ምግብ ያለው ሰው ከሌሎች ሰዎች ዘካተል ፊጥር የሚቀበል ሰው እሱም እንዲሰጥ ግዴታ ይሆንበታል። ይሄ የሆነበት ምክንያት ምንድነው? ደሃውም መስጠት እንዲለማመድ ነው። ሼር ማድረግ ያለው እንዲለማመድ። ይቀበላል እኮ በዒዱ ቀን ከተለያየ አቅጣጫ ገንዘብ ይመጣለታል። እሱ ደግሞ ከመጣችለት የተወሰነችዋን 5% ሆነ 10% ሆነ እንዲያወጣ ይደረጋል። ያ መስጠትን ለሀብታም ብቻ ያደረገው ማን ነው? ድሆችም እኮ እርስ በርስ መረዳዳት አለባቸው። ያን ስሜት ይፈጥራል ማለት ነው። ዘካተል ፊጥር ምእመኑ ከሚመገበው የምግብ አይነት ውስጥ ለተቸገሩ ወገኖች የሚመጸውተው ሲሆን ማንኛውም አማኝ መስጠት የሚኖርበት በእህል መሆኑ የተገለጸ ሲሆን መጠኑም 2.5 ኪሎ ግራም ሊሆን ይገባዋል። ዘካ ሊሰጣቸው የሚገባ 8 የማህበረሰብ ክፍል በቁርአን ውስጥ መዘርዘራቸውን መምህሩ ተናግረዋል። 8 አይነት አንዱ ወፊር ሪቃብ ወልጋሪሚን ለባለ ዕዳ ሰዎችን ከባርነት ወይም ከነጻ ለማውጣት ካለባቸው ችግር የሚሉ 8 አይነት ሰዎች አሉ። በዋነኛነት በእኛ ሀገር ላይ ምናልባት 2 ወይም 3 ሊሆኑ ይችላሉ። አንደኛው የድሆች የሚባሉት ፎቃራ የሚባሉት ናቸው። ፎቃራ ማለት ምንም የገቢ ምንጭ የሌላቸው የህብረተሰብ ክፍሎች ናቸው። እነሱ መረዳት አለባቸው። በተለይ ሰርተው ማደር ፈልገው ስራ ያጡ ወይም ደግሞ ሰርተው ማደር የማይችሉ የማህበረሰብ ክፍሎች አሉ። በተፈጥሮ ሊሆን ይችላል፣ በእድሜ ሊሆን ይችላል፣ በበሽታ ሊሆን ይችላል። ሰርቶ ማደር አይችልም አንድ ሰው። ወይም ደግሞ ሰርቶ እያደረ ግን ገቢው
ለመሰረታዊ አስፈልጎቱ የማይበቃው ሊሆን ዘካን የማውጣት ሃይማኖታዊ ተግባር በችግር ላይ የሚገኙ ወገኖች ከሌላው ሰው እኩል በዓልን በደስታ እንዲያሳልፉ ከሚኖረው አበርክቶን በተጨማሪ ሙስሊሙ ማህበረሰብ በጾም ወቅት ያጋጠሙትን እንከኖችን ለመሙላት እንደሚረዳ የእምነቱ አስተምህሮ ይገልጻል። ዘካ ከነዚህም ባሻገር ለሰጪውም ሆነ ለተቀባዩ የሚኖረው ፋይዳ የላቀ ነው። ዘካ ቀልብን ልቦናን ከንዋይ ፍቅር ይታደጋል። የንዋይ ፍቅር ብዙ ጣጣ ነው የሚያመጣው በዓለም ላይ። የሰው ልጅ ምናልባት ከገንዘብና ከጾታዊ ጉዳዮች ጋር በተያያዘ ይመስለኛል ህይወቱ ሙሉ የጠቡም የምኑም የሰላሙም የምኑም ምንጩ ያ ነው። ሪሶርስ ነው። የጠቡ ሁሉ ምንጭ ሪሶርስ አይደለ? በሀገራት መካከል የሪሶርስ ጉዳይ ነው። የመንግስታት ጦርነት ምናምን እና በግለሰቦችም ደረጃና ከንዋይ ፍቅር በጣም ይታደጋል። ምክንያቱም ንዋይን ሰው የደከመበትን ነገር ቦጭቆ ስጋውን ቦጭቆ የመስጠት ያክል ስለሆነ ያው እነዚህ ሁሉ ነገሮች ሲደመሩ ስብዕናን ያበለጽጋል፣ ስብዕናን ያፋፋል፣ ፍቅርንና ትስስርን ይፈጥራል። ሰው የሚሰጥ ሰው ይወደዳል፣ ሰዎችን የሚረዳ ሰው የሚንከባከብ ሰው ይወደዳልና ገንዘብንም ከቆሻሻ ያጸዳል ይባላል። ገንዘብንም ያፋፋል ይላሉ። ዘካ ሲታይ ቀንሰሽ መስጠት ነው፣ ውስጡ ግን መጨመር ነው ይላሉ። ዘካ የሚሰጥ ሰው ገንዘቡ ይጨመርለታል፣ ለሰጪውም ለተቀባዩም። ለማህበረሰቡ ደረጃ ማህበራዊ ዋስትና ነው፣ ኢንሹራንስ ነው። ዘካ ለነዳያን ለነጡ ሰዎች ወይ ደግሞ በእርጅና ወይም በተፈጥሮ ምክንያት መስረተው ማደር የማይችሉ ሰዎች ማህበራዊ ዋስትና ነው የሚሰጣቸው። ዘካተል ፊጥር አሊያም በእህል የሚወጣው የዘካ አይነት ሊሰጥ የሚገባው የኢድ ሰላት ከመሰገዱ አስቀድሞ መሆኑን የእምነቱ አስተምህሮ ይጠቁማል። የውሃ የመስኖ ቆላማ አካባቢና ልማት ጉዳዮች ቋሚ ኮሚቴ የደረቅ ቆሻሻ አወጋገድ ማሻሻያ ረቂቅ አዋጅ ላይ ህዝባዊ ውይይት እያካሄደ ነው። ከህዝብ ቁጥር መጨመር ጋር ተያይዞ በየጊዜው እየጨመረ የሚገኘው የደረቅ ቆሻሻ አወጋገድ ስርዓት የተስተካከለና የአየር ንብረት ብክለት እንዳያስከትል ለማድረግ ታልሞ ረቂቅ አዋጅ ተዘጋጅቷል ተብሏል። ውይይቱን እየተከታተለች የምትገኘው ባልደረባችን ሰላም ይልማ ተጨማሪ መረጃዎችን ልታደርሰን በቀጥታ መስመራችን ላይ ተጠበቀችን ነው። ሰላም ያልሽ አመሰግናለሁ ሊያ። እንደምንውላችኋል ተመልካቾቻችን። የውሃና የመስኖ ቆላማ አካባቢ ልማት ጉዳዮች ቋሚ ኮሚቴ የደረቅ ቆሻሻ አወጋገድ ማሻሻያ ረቂቅ አዋጅ ዙሪያ ህዝባዊ ውይይት እያደረገ ነው የሚገኘው። እንደሚታወቀው እንግዲህ ረቂቅ አዋጁ በከተማ ልማት ሚኒስቴርና በአካባቢ ጥበቃ ባለስልጣን አማካኝነት ከባለድርሻ አካላት ጋር በመተባበር ረቂቅ አዋጁ ወጥቷል። ከዚህ ቀደም የነበረው ረቂቅ አዋጅ ወጣው በአዋጅ ቁጥር 513 በ1999 እንደመሆኑ መጠን ከጊዜ እርዝማኔ የተለያዩ ሁኔታዎች ከመሻሻላቸው ጋር በተገናኘና እንዲሁም ደግሞ የአየር ብክለት አሁን ላይ ትልቅ ጉዳይ እንደመሆኑ መጠን የደረቅ ቆሻሻ አወጋገድ ስርዓት ላይ ትኩረት አድርጎ ረቂቅ አዋጅ ማውጣት በማስፈለጉ ነው ረቂቅ አዋጁ የተዘጋጀው ማለት ነው። ይህንን ረቂቅ አዋጅ በተመለከተ ደግሞ የተለያዩ ባለድርሻ አካላቶች በህዝብ ተወካዮች ምክር ቤት በመገኘት በቋሚ ኮሚቴው አማካኝነት ውይይት እያደረጉ ነው የሚገኘው። ዋናው የረቂቅ አዋጁ መሻሻል ደግሞ የሚያስገኘው ጠቀሜታ የስራ እድልን ለመፍጠር እንዲሁም ደግሞ የአየር ብክለት ላይ ደግሞ ትልልቅ ለውጦች ለማምጣት ደረቅ ቆሻሻ አወጋገድና ስርዓቱ ወጥ የሆነ እንደ ሀገር ተግባራዊ ማድረግ ስለሚያስፈልግ እነዚህን ጉዳዮች ለማስተካከል ረቂቅ አዋጁ እንዲጸድቅና እንዲሁም ደግሞ ማስተካከያዎችም ካሉበት ሀሳቦችን ወይንም ግብአቶችን ለመሰብሰብ ነው በዛሬው ዕለት ውይይት እየተደረገ የሚገኘው ማለት ነው። በዋነኛነት ከተነሱት ጉዳዮች መካከል በተለይ ረቂቅ አዋጁ ከሚያነሳቸው ጉዳዮች መካከል የፕላስቲክ ምርት አምራቾች ለገበያው አቅራቢና ወደ ሀገር ውስጥ የተለያዩ ምርቶችን ፕላስቲክን መሰል ምርቶች የሚያስገቡ ድርጅቶች ከአንድ ጊዜ በላይ ግልጋሎት የማይሰጡ ፕላስቲኮችን ደግሞ እንዳያስገቡ የሚከለክልም ሕግ በውስጡ ያካተተ ነው። እንዲሁም ደግሞ አምራቾች መልሶ መጠቀም ላይ ትኩረት አድርገው እንዲሰሩ የሚያበረታታም ነው። እንዲሁም ደግሞ ከግለሰብ አንስቶ እስከ ተቋማት የአካባቢ ንጽህናን ከመጠበቅ ጋር በተገናኘ የቆሻሻ አወጋገድ ስርዓታቸው ምን መምሰል አለበት የሚለውንም በአዋጁ ለማካተት ሞክሯል። የአገልግሎት መስጫ ተቋማት ወይም ደግሞ የንግድ ተቋማት እስከ 50 ሜትር ድረስ እንዲሁም ደግሞ የመኖሪያ ቤት ይዞታ ያላቸው ደግሞ እስከ 20 ሜትር ጽዳታቸውን የማስጠበቅ ስራ መስራት
እንዳለባቸው በአዋጁ ከተካተቱት መካከል የሚቀርቡ ናቸው። እንግዲህ ከባለድርሻ አካላት በርካታ ጉዳዮች እስካሁኑ ሰዓት ድረስ ሀሳቦች እየተነሱ ነው የሚገኙት። ከሚነሱት ጉዳዮች መካከል በተለይ አምራች ኢንዱስትሪው ከፕላስቲክ ምርቶችን ከማምረት መገደብ የለብንም ወይም መውጣት የለብንም የሚሉ ሀሳቦች እየተነሱ ነው። ነገር ግን አዋጁ በዋነኛነት ክልከላ ያደረገው አንድ ጊዜ ብቻ ግልጋሎት የሚሰጡ ወይንም ደግሞ መልሶ ጥቅም ላይ የማይውሉ ፕላስቲኮች እንዳይመረቱ ነው ክልከላ የሰጠው። ሆኖም ግን ወደፊት አዋጁ ከወጣ በኋላ በመመሪያና ደግሞ በደንብ አማካኝነት ጥልቅ የሆኑ ዝርዝር መረጃዎች ይዘው እንደሚወጡበት ነው የተነሳው። ሆኖም ግን ረቂቅ አዋጁ ላይ አሁንም ቢሆን በርካታ ማስተካከያዎች ያስፈልጋሉ የሚሉ ሀሳቦች እየተነሱ ነው። አሁን እንዳነሳሁት የፕላስቲክ ጉዳዩን የተመለከተ ጉዳይ በዋነኛነት ይነሳ እንጂ አንዳንድ ጊዜ አሻሚ የሆኑ ቃላቶችን መያዝ የመሳሰሉ ችግሮች በውስጡ አሉበት የሚሉ ጉዳዮችም ተነስተውበታል። ስለዚህ አሁንም ቢሆን አስተያየት እየተሰጠበት ይገኛል። በማታው የኢቢሲ ማታችን ደግሞ ጥልቅ መረጃዎችን የማደርሳችሁ ነው የሚሆነው። የአሁን መረጃ ይህንን ይመስላል። አመሰግናለሁ። ሰላም፣ በስፍራው ተገኝተሽ ስላደረሽን መረጃ እናመሰግናለን። በዝርዝር ወደምንመለከተው ዓለም አቀፋዊ መረጃ አለፍን። በጋዛ ሰርጥ ፍልስጤማውያን ሐማስን በመቃወም አደባባይ መውጣታቸው ሲገለጽ፣ እስራኤል በጋዛ ሰርጥ በዌስት ባንክ ጦርነቱን አጠናክራ ለመቀጠል የሚያስችላትን አዲስ በጀት ማጽደቋ ተሰምቷል። የዓለም አቀፉ ትንታኔ ዘገባችን መርጦ ያተኮረበት ርዕሰ ጉዳይ ነው፣ እንደሚከተለው ይቀርባል። እስራኤል የጋዛ ሰርጥን ፍልስጤማውያን ለማፈናቀል ያሰላችውን ቀመርና ያቋቋመችውን ኮሚቴ በተመለከተ የአረብ ፓርላማ በጽኑ ግዛቱን አሰምቷል። በሌላም ዜና ደግሞ በጋዛ ሰርጥ ፍልስጤማውያን የጸረ ሐማስ ተቃውሞ ሰልፍ መውጣታቸው ተነግሯል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችንን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የአረብ ፓርላማ ባወጣው መግለጫ የእስራኤል መንግስት ፍልስጤማኑን ከጋዛ ሰርጥ ለማፈናቀል ያሰላውን ቀመርና ያንን እቅዱን ለማስፈጸምም ያቋቋመውን ተቋም በጽኑ መቃወሙና ማውገዙን አስታውቋል። የአረብ ፓርላማ በፕሬዚደንቱ መሐመድ ቢን አህመድ አልያማሂ በኩል በሰጠው ማብራሪያ ፍልስጤማኑን ከገዛ ምድራቸው ለማፈናቀል ማለም አንድም ቅዠት ሌላም እብደት ነው ብሎታል። በእስራኤልና በሐማስ መካከል እየተካሄደ ባለው ከ15 ወራት በላይ በዘለቀ ጦርነት በጋዛ ሰርጥ የሟቾቹ ፍልስጤማውያን ቁጥር ከ50 ሺህ በላይ መድረሱና በጽኑ የቆሰሉትም ቢሆን ከ113 ሺህ በላይ መሆኑ ሲገለጥ የገቡበት ያልታወቁ ምናልባትም ሳይሞቱ አልቀረም ወደሚል ሚዛን ያጋደለ ግምት የተሰጠባቸው ደግሞ ከ11 ሺህ በላይ ፍልስጤማውያን ዛሬም ሰቆቃቸው መግፋቱ ይነገራል። ከባለፈው ሳምንት የጀመረው የእስራኤል ዳግም የጋዛ ሰርጥ አስከፊ ጦርነት የንጹሐኑ ፍልስጤማውያን ሞት ለድፍን ዓለም ትርጉም አጥቷል። በቅርቡ እስራኤል በጋዛ ሰርጥ ከ2 ቀናት በፊት በፈጸመችው ከባድ የአየር ጥቃት ከተገደሉት በርካታ ሰዎች መካከል 2 የአልጀዚራ ጋዜጠኞች መኖራቸው ይታወቃል። እስራኤል ባወጣችው የትናንትና መሻሽ መግለጫዋ ከተገደሉት ጋዜጠኞች አንደኛው የሐማስ ስናይፐር ተኳሽ መሆኑን አስታውቃለች። የእስራኤል ጦር ኃይልና የሺን ቤት ማዕከላዊ የጸጥታ ተቋም በጋራ ባወጡት መግለጫቸው በቤት ሐኑን ባካሄዱት ዘመቻቸው የሐማሱን ባታሊዮን ጦር መደምሰሳቸውን አስታውቀዋል። እስራኤል በዚያ የሐማስ ባታሊዮን ውስጥ ከተካተቱት መካከል በአልጀዚራ ጋዜጠኛነት ስም የነበሩ ናቸው ያለቻቸው እንዳሉ ነው የገለጠችው። እስራኤል ትናንትና ማክሰኞም የሐማሱን ፖሊት ቢሮ አባል ኢስማኤል ባሩምን በሆስፒታል ተኝተው ሲታከሙ መግደሏ ይታወቃል። የሐማስ ባለስልጣናት በሰጡት ማብራሪያ የእስራኤል የጦር አውሮፕላኖች በካን ዩኒስ በሚገኘው የናስር ሆስፒታል ላይ በፈጸሙት ጥቃት ነው የሐማሱ ፖሊት ቢሮ አባል የተገደሉት ሲሉ ገልጠዋል። የእስራኤል ጦር ኃይል ከባለፈው ማክሰኞ ጀምሮ በካን ዩኒስ በፈጸመው ከባድ ጥቃት 4 የሐማስ የፖለቲካ ቢሮ አባላት መገደላቸውን የተገለጠው የእስራኤል የደህንነት ኃይሎችን በሰጡት መግለጫ የናስር ሆስፒታል የጦር መሳሪያ ጥይትና የሐማስ ከፍተኛ ባለስልጣናት የመሸጉበት ስፍራ መሆኑን ይናገራሉ። የእስራኤል የጸጥታ ባለስልጣናት እንደሚሉት በጋዛ ሰርጥ በአንድ ሳምንት ብቻ ከ150 በላይ የሐማስን ታጣቂዎች ማስወገዳቸውን ያሳያሉ። ምንም እንኳን ከሐማስ ወገን ማረጋገጫ ባይሰጥም እንደ እስራኤል ባለስልጣናት ጥልቅ ማብራሪያ ታዲያ የእስራኤል የጦር አውሮፕላኖች ከትናንት በስቲያ በሕክምና ላይ ነበሩ የተባሉትን ኢስማኤል ባሩምን መግደላቸው ትልቅ ስኬት ሆኖ ተመዝግቧል። ባሩም በሐማስ የስልጣን እርከን ጠቅላይ ሚኒስትር እንደነበሩና በእርሳቸው እግር የተተኩትም ቢሆኑ መገደላቸውን እስራኤል አስታውቃለች። የእስራኤል ጦር ኃይል ከጋዛ ሰርጥ ውጭም በሊባኖስና በሶሪያ ጥቃቱን ማስፋፋቱ ይነገራል።
ይናገራል። በጋዛ ሰርጥ ተባብሶ የቀጠለውን ዘግናኝ ጦርነት ለማብቃት የቀጠናው በርካታ መንግስታት ቢረባረቡም እስካሁን ግን ጠብ ያለና እዚህ ግባ የሚባል ውጤት ማምጣት አልቻሉም ነው የሚባለው። አሜሪካን ብትሆን አንዴ ወደ ማደራደሩ፣ ሌላ ጊዜ ደግሞ በወታደራዊ ድጋፏ እስራኤልን ስታጎርሳት ትገኛለች ችሏታል። ይሄ ደግሞ የዘመድ ቄስ አንዴ ሲፈታ አንዴ ሲያለቅስ ይሉትን መሆኑ ነው። እስራኤል በዚህ ወቅት በእሳት ቀለበት መከበቧን ጠልቀው የሚያሳዩባት ብዙዎች ናቸው። ከሊባኖስ ሂዝቦላ፣ ከየመን ሀውቲዎች፣ ከጋዛ ሰርጥ ሐማስ፣ ኢስላሚክ ጂሃድ፣ የአልቃሳም ብሪጌድና የአልአቅሳ የሰማዕታት ብሪጌድ የእሳት ላይ ፈንዲሽ አድርገዋታል ነው የሚባለው። በጋዛ ሰርጥ የምግብ ቢሉ የውሃ የመድኃኒትና የጋዛ አቅርቦቱ መቋረጡን ተከትሎ የሰርጡ ሰቆቃ ሊነገር ከሚችለው በላይ መሆኑን የሚያሳዩ ትልቆ መሳፍርት የላቸውም። ያንን ተከትሎም በጋዛ ሰርጥ በብዙ ሺህ የሚቆጠሩ ፍልስጤማን ሐማስን ተቃውሞ አደባባይ መውጣታቸው ተገልጧል። የዚያ መሰሉ የፍልስጤማን ተቃውሞ መኖር ቢታወቅም ግን ፍልስጤማኑ ከሁለት አስከፊ ሞት በገዛ ልጆቻችን ላይ ተቃውሟችንን ብንገልጥ ይሻላል ባሉት መንገድ ሐማስን ተቃውሞ አደባባይ ወጥተዋል የተባለው ፍልስጤማውያኑ በተቃውሟቸው ሐማስ በጋዛ ሰርጥ የተለኮሰው የጦርነት ሰደድ እሳት እንዲያበቃ እያደርግ ዘንድ ጠይቀዋልም ነው የተባለው። ፍልስጤማውያኑ ግልብጥ ብለው አደባባይ በወጡበት ቤት ለህያ የተቃውሞ ሰልፋቸው ካነገቧቸው መፈክሮቻቸው ተጠቃሾቹ አውት ሐማስ አውት፣ ዊ ሪፊውዝ ቱ ቢ ዘ ዋንስ ሁ ዳይ ስቶፕ ዘ ዎር የሚል ይገኝበታል የተባለው። ፍልስጤማውያኑ ባሰሙት ጥሪያቸው መላው ዓለም ይስማን፣ በሐማስ መመራትና መተዳደር አንፈልግም ነው ያሉት። ይህ ጋዛ ሰርጥ ምድር ከ2.1 ሚሊዮን በላይ ፍልስጤማውያን የሚኖሩበት ሲሆን የሰርጡን ክፍል ሐማስ ማስተዳደር የጀመረው ደግሞ ከአውሮፓውያኑ 2007 ጀምሮ ነው። ይህ በእንዲህ እንዳለ እስራኤል በጋዛ ሰርጥና በዌስት ባንክ ጦርነቱን አጠናክራ ለመቀጠል የሚያስችላትን አዲስ የወታደራዊ በጀት ማግኘቷ ተሰምቷል። የእስራኤል ከነሴት ወይም ፓርላማ ትናንት የ2025 በጀት 66 ለ52 በሆነ ድምፅ ማጽደቁን የተሰማው። እስራኤላውያኑ አሁን እንዲህ ይሉት ብሂል ይዘዋል። ባጀት ዎር አንድ ዊዝ ጋድስ ሄልፕ ባጀት ኦፍ ቪክትሪ ባይ ፋይናንስ ሚኒስትር በዘለል ስሞትሪች ይላሉ። የእስራኤል ከነሴት ለተያዘው የ2025 የአውሮፓኑ ዘመን የ110 ቢሊዮን ሸክልስ ወይም ደግሞ የ30 ቢሊዮን የአሜሪካ ዶላር ከ2024ቱ ጭማሪ አድርጎ መመደቡን የተገለጠው። ጦርነት ማለት ይሄ ነው። የሰው ልጅ አሊያም መሰሉን የሚያጠፋበት፣ የሰራ ያመረተውና ሌላው ቀርቶ ያቀደውን ሁሉ ከትንታግ እሳት ውስጥ የሚጥልበት። ኢትዮጵያውያን በሩቅ የሰማን ያየነውን በቅርብ አታድርግብን ይሉት ጸሎት አላቸው። የዛሬዎቹ የፍልስጤምና የእስራኤል ሕፃናት ወዲያም በቴሌቪዥን መስኮት ያንን ጦርነት እያዩ እየሰሙ ያደጉት ሕፃናት ወደፊት ጠላትነትን ትተው በይቅርታ ፍቅርና ወዳጅነትን ይዘሩ ይኖሩ ይሆን? ያንን እያዩና እየሰሙ በሌሎች ሀገራት ያሉት አልሰሜን ግባ በለው ይሉትን የሆኑት አሊያም ሞኝ ራቱ ሲያር ይስቃልን የሚተረትባቸው ፖለቲከኞች ያሉባቸው ሀገራትስ መቼ ይማሩ መቼ ያድጉ ይሆን? ጥያቄ ብቻ ነው። ከጋዛ ሰርጥ ጦርነትና አስከፊ የደም መፋሰስ ያልተማረ ሰው በሰሌዳና በወረቀትስ ሲረዳ ይገባው ይሆን? ጦርነትና የጦርነት ወሬ ከምድሪቱ ተወግዶ በዓለም ሰላም የሚሰበክ የሚኖረው መቼ፣ የት፣ በየትኛው ትውልድና ዘመን? ትንቢትና ግምት አልባ ጥያቄ ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ታይምስ ኦፍ እስራኤልን፣ አውትሉክን፣ ኒውስ 18፣ ዩናይትድ ኒውስን፣ ዩፒአይን፣ ሂንዱስታን ታይምስ እና ዘ ዋሽንግተን ታይምስን ተጠቅመናል።